ማሚ የሳየችን በስልክ ልጅ ነው። የማንስ ቆንጆ? ዳግም እባላለሁ። እቺ በላይ ይዛሽ ልጅ አለች እንዴ? ነው የሚያቃታል ማለት ነው። እንደምንም አድርጌ ማውሰድ አለብኝ። ዳግምዬ ቆንጆ፣ እዚህ መንገድ ላይ ብቻሽን ምን ትሰሪያለሽ? እማዬ ጠፍታብኝ ነው ስልክ አስደውለኝ። እሺ እኔ ቆንጆ ልጅ አስደውልሻለሁ። ቆይ ስልክ ቁጥሯን ታውቂዋለሽ? አውቃለሁ። እሺ ይኸውልሽማ ስልኬ ካርድ ዘግቷል። ስለዚህ አብረን ሱቅ እንሂድና ካርድ ገዝቼ ከዛ በኋላ እደውልልሻለሁ። አይ እማዬ ከማታውቂው ሰው ጋር እንዳትሄጂ ብላኛለች። አየሽ ጎበዝ ነሽ ማለት ነው። ልክ ነሽ፣ የትም ሄድ የለብሽም። እሺ ስለዚህ እኔ ካርዱን ገዝቼ እመጣለሁ። አንቺ እዚህ ቁጭ ብለሽ ትጠብቂኛለሽ። ጎበዝ ጎበዝ። መጣሽ ናት። ዳጊ እንዴት ነሽ? እኔ እሌኒ ጓደኛ ነኝ። አውቅሽኝ? እሌኒ ምን እንዳለች ታውቂያለሽ? እኔ ቤት አላደርኩም ድግስ ነው ያደርኩት፣ ዳጊን ይዘህልኝ ና አለች። እማዬ ናት እንደዛ ያለችው? አዎ። አሁን ያወራሽው ሰውዬ ማን ነው? አላውቀውም፣ ግን እማዬ ስልክ ላይ አይቼዋለሁ። ከማታውቂው ሰው ጋር አትሂጂ እሺ። እሱ እኮ ጆሮ ቆራጭ ነው። ቢወስድሽ ኖሮ ይሄኔ ጆሮሽን ቆርጦት ነበር። እውነትህን ነው? አዎ። አሁን ሳይመጣብን ነይ እንሂድ። በዛው እሌኒ ጋር ወስድሻለሁ። እሺ ጎበዝ። አሁን በዛው ማይ ጋር እንሄዳለን። እሺ የት ሄደች? እናቷ የምትወስዳታለች ማለት ነው። ይህን ይዛ ስትጫወታ ነበር። ለምንድን ነው ይህች ልጅ ያሳዘነች? የሆነ የማውቃት ያክል ስሜት እየተሰማኝ። ሰላም ጤና ይስጥልን የተከበራችሁ የቻናል ቤተሰቦች እንዲሁም የጽናት ድራማ አፍቃሪያን በሙሉ ጽናት ድራማ ክፍል 237ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ጽናት ድራማ ክፍል 237 ቶሎ ይለቀቅልን ማለት እንዳትረሱ። ውድ የቻናል ቤተሰቦች በባለፈው ክፍል 236 ላይ እንዳያችሁ ከሆነ ናሆሜ ልጅቷን ጥሏት ሲሄድ ማርሲሞይ መጥቶ ደግሞ ልጅቷን ወሰዳት። ናሆሜ በሰዓቱ እንግዲህ ስልኩ ላይ ባላንስ የሌለው ካርድ ለመግዛት ወደ ሱቅ ልጅቷን አብረን እንይ ሲላት ልጅቷ ከማላውቀው ሰው ጋር አልሄድም በማለቷ ምክንያት እንግዲህ ካርድ ለመግዛት በሄደበት ማርሲሞይ መጥቶ እንደምንም ብሎ አሳምኗት ልጅቷን ወሰዳት። እንግዲህ ውድ የቻናል ቤተሰቦች ማርሲሞይ ልጅቷን የወሰደበት ምክንያት እናትየዋን ለማስፈራራት ነው፣ እሌኒን ለማስፈራራት ነው። እሌኒ እንግዲህ አሁን ላይ እሱ የሰጣት የሆነ ትዕዛዝ ነበር ሰኒና ጆከርን እንድታጣላቸው እንግዲህ ትዕዛዝ ሰጥቷት ነበር። ነገር ግን እሷ አላደርገውም ነበር ያለችው። እናም ይህን ነገር ማድረግ ካልፈለግሽ አለቅሽም ነበር ያላት። እናም ከሰዓታት በኋላ የሆነ ነገር አስቦ እንግዲህ የሆነ ማስያዣ ያስፈልገኛል በማለት ልጅቷን እንደ ማስያዣ ሊይዛት ፈልጎ ይመስለኛል። እሱም እንግዲህ ያለው እንደዛ ነው። ነገር ግን በልጅ በጣም እንደዛ ባያደርግ አሪፍ ይመስለኛል። እናም ናሆሜም እንግዲህ ይህን ነገር የሰማለት ጸጸቱ መቼም አይተውም። እንግዲህ ያው የገዛ ልጁን ያው አሳልፎ እንደሰጠ ነው የሚቆጠረው። ምሩም በጣም ተጨናንቃለች። እንግዲህ እቺ ልጅ እውነቷን ብትልስ፣ እውነት እያስፈራራ ያለ ሰው ቢኖርስ ለምን አልተረዳዋትም እያለች እንግዲህ በተደጋጋሚ ስለ እሌኒ እያሰበች ነው። እናም አሁን ላይ ይሄ ነገር እሷ እሌኒ ያለችው ነገር እውነት እንደሆነ ምሩ ያወቀችለት እንግዲህ ጸጸቱ የሚለቃት አይመስለኝም። ስለዚህ ምሩም አሁን ቶሎ ብላ እንግዲህ ያለችበት ቦታ ብትፈልግ ማርሲሞይ በምን እንደሚያስፈራራት እንግዲህ ጠይቃ መረዳት አለባት።
አለበለዚያ ግን ይሄ ነገር ጥሩ አይመጣም። እንግዲህ እነሱም ወዶ አይደለም ይሄንን ነገር ያደረጉት። ናሆሜም ምሩም እንግዲህ ከዚህ በፊት እሌኒ ዋሽታ ነበር። ምሩና ናሆምን ለማጋጨትም ፈልጋ ነበር። በዛ የተነሳ እንግዲህ ሊያምኗት አልፈለጉም። ይህ ሁሉ ደግሞ እሷ ስለዋሸች የተፈጠረ ነገር ነው። በእነሱም መፍረድ አይቻልም። ቢሆንም ግን አሁን ላይ ምሩ የሆነ ነገር እየተሰማት ነው። እቺ ልጅ የሆነ ነገር ብትሆን እያለች በተደጋጋሚ እያሰበች ነው። ስለዚህ ከናሆሜ ጋር ተመካክረው ቶሎ ብሎ እሌንም ቢፈልጓት መርሲሞይም ለምን እንደያዛት እንግዲህ ማረጋገጥ አለባቸው ነው የምለው። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ናሆሜም እንግዲህ ልጅቷን ባያት ሰዓት የሆነ ነገር ተሰምቶት ነበር። ልጁ እንደሆነች ሳያውቅ አይቀርም። እንግዲህ ውስጡ የሆነ ስሜት እንደተሰማው እንግዲህ አሳይቶን ነበር። ስለዚህ እቺ ልጅ የእሱ ልጅ እንደሆነች እሱም እንግዲህ እየተጠራጠረ ይመስለኛል። እናንተስ አይመስላችሁም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላው ደግሞ ሰኒና ጆከር አይጣሉ የምትሉ እስቲ ኮመንት ላይ ሀሳባችሁን አስቀምጡልን። ይህንን ያልኩበት ምክንያት አሁን ላይ መርሲሞይ ሰኒና ጆከርን ለማጣላት እንግዲህ ለእሌኒ ትእዛዝ ሰጥቷል። ስለዚህ እሌኒ ያንን ነገር ከማድረግ ወደኋላ አትልም ለልጇ ስትል። እናም እስቲ ሰኒና ጆከር አይጣሉ ማለት እንዳትረሱ ኮመንት ላይ እየገባችሁ። አሁን ላይ ደግሞ መርሲሞይ እያደረገ ያለው ነገር በጣም የሚያስጠላ ነው። ሁላችሁም እንግዲህ ስትናደዱ ነበር በመርሲሞይ። መርሲሞይም ይውጣ ስትሉ ነበር። እስቲ የእናንተን ሀሳብ ልወቅ። እስቲ መርሲሞይ ይውጣ የምትሉ ሁላችሁም ኮመንት ላይ መርሲሞይ ይውጣ ብላችሁ መጻፍ እንዳትረሱ። እናም በቀጣይ ደግሞ ኮመንታችሁን አንብበን ተረድተን የሆነ ነገር የምናደርግ ይሆናል። ስለዚህ ሁላችሁም ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። ሌላው ደግሞ በጣም የገረመኝ የኒና የድሮ ፍቅረኛ መጥቷል። እንግዲህ ኒና የድሮ ፍቅረኛዋን አግኝታለች። ያው ሁላችሁም እንደምታውቁት ጎቤው የኒና የድሮ ፍቅረኛው ነው። በማታ እንግዲህ ሊዘርፏት ተጠግቷት ነበር። እናም እንዳጋጣሚ ኒና እንደሆነች ሲያውቅ እንግዲህ በጣም ተደናግጦ ጥሏት ነበር የሄደው። እሷም እንግዲህ በጣም ተደናግጣ ነበር። ከዚህ ሁሉ ጊዜ በኋላ ስላገኘች በጣም ስሜታዊም ሆና ነበር። ወደ ቤት ሄዳ እንግዲህ ምሽቱን ስታለቅስ ነበር ያሳለፈችው። በጣም ደስ ብሏትም ነበር። እናም የበፊቱን እያሰበች ደግሞ ይቅር አልለውም ስትል ነበር። እሱም እንደዛው እሷን እያሰበ በድያታለሁ እያለ ነበር። እናም አሁን ላይ አዲስ ህይወት ጀምራ ቢሆንስ ልጆችም ወልዳ ቢሆንስ እያለ እንግዲህ እሱም ያለ የሌለ ነገር እያሰበ ነው። ከዚህ በፊት የሰራው ስራ ጥፋት እንደሆነም አሁን ላይ የተረዳ ይመስለኛል። ስለዚህ አሁን ላይ ለኒናም ፍቅረኛ ተገኝቷል። ውድ የቻናል ቤተሰቦች እስቲ በዚህ ነገር ደስ ያላችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በቅርቡ እንግዲህ እነሱ ሁለቱ ተጣምረው ፍቅራቸውን እንደሚያድሱ አልጠራጠርም። በቅርቡ ጎቤውና ኒና አብሮ ይሆናሉ የሚል ሀሳብ አለኝ። እናንተስ አይመስላችሁም? ሀሳባችሁን ኮመንት ላይ አስቀምጡልን። ወደ ክብሮም ስንመጣ ደግሞ ክብሮም እንግዲህ አሁን ላይ ሰኒን እየረሳት ይመስለኛል። ለመርሳትም ወስኗል። እንግዲህ በሰኒ ተስፋ የቆረጠ ይመስለኛል። ከአሁን በኋላ ሰኒ ከኔ ጋር የምትሆንበት ምክንያት የለም ብሎ እንግዲህ ተስፋ ቆርጦ ራሱን ለማሳመን እየሞከረ ነው። በዚሁ ነገር በጣም ነበር ደስ ያለን። እንግዲህ ከዚህ በፊት የፍቅር ነገር ሆኖበት እንግዲህ በፍቅር ስሜት ሆኖ አንዳንድ ማይሆኑ ነገሮችን አድርጎ ነበር። ያ ነገር ደግሞ ሰኒ ይበልጥ እሱን እንድጠለው ነበር እንጂ ያደረገው ለሱ ምንም አልጠቀመውም። እሱም እንግዲህ ያንን ሳይረዳ አይቀርም። ካሁን በኋላ እንደዚህ አይነት ነገር ከማንም ጋርም አልጀምርም ነበር ያለው። እንግዲህ ካሁን በኋላ ክብሮም ከሰው ጋር ከሌላ ሰው ጋር ፍቅርም የሚጀምር አይመስለኝም። እንዳያስ ከሆነ በክፍሉ 236 ላይ ወደ ኪራ ቢሮ ሄዶ ነበር። በኪራ ቢሮ ውስጥ ደግሞ ሃናን ያገኛታል። ሃና ያው እንደሚታወቀው ፈጠን ፈጠን ትላለች። ኪራ ስለሷ የአንስቶ እንግዲህ በጣም እያቃጠለችው እንደሆነ ነገር ግን በጣም ስራም እንደዛውም ስራው በጣም እንደምትሰራ አንዳንድ ነገሮችን እያወሩ እያለ አዎ ዝም ብዬ ሳያት ዝም ብላ ነው እንጂ ውስጧ ንጹህ ነው ነበር ያላት። እንግዲህ በዛቱ ኪራም ያለውን ነገር ሰምታችሁታል። እናም ክብሩም ኧረ በጭራሽ ካሁን በኋላ እንደዛ አይነት ነገር ውስጥ አልገባም እንደዛ እንዳታስብ ነበር ያለው።
እነዚህ ልጆች ቢጣመሩስ ብዬ አስቤ ነበር፣ ግን የሆነ አንድ ያልተዋጠልኝ ነገር አለ። ከዚህ በፊት እንግዲህ ሀና ስታወራ እናትየዋ አስቴር እንደሆነች የት እንዳለች እንደማታውቅ እንደዛውም ደግሞ ኪራም እናቱ አስቴር እንደሆነች እንደሞተባት እንግዲህ ሁለቱን ገጣጥመን ስናየው የሃናና የኪራ እናት አንድ እንደሆኑ ነበር የተጠራጠን ነው። እናም ክብሩም ከዚች ልጅ ጋር ከሃና ጋር ይሁን እንዳንል ቤተሰብ ናት። በዛ የተነሳ እንግዲህ ተጠራጥረን ነበር። ነገር ግን ከኪራ ጋር ምንም ያገናኛቸው ነገር ከሌለ ሃናና ክብሩም ቢጣመሩ ባይ ነኝ። እስቲ በእኔው ሀሳብ የምትስማሙ በአንተው ሀሳብ እንስማማለን ማለት እንዳትረሱ። እናም ውድ የቻናሌ ቤተሰቦች ወደ መጨረሻው አካባቢ ስንመጣ ሶሲ እንግዲህ ከብዙ ቆይታ በኋላ ተመልሳለች ወደነ ጽናት ቤት። እንግዲህ መታ ጽናትን ይቅርታ ለመጠየቅ አስባ እንግዲህ ይቅርታ ብትጠይቃትም ጽናት ምንም አይነት ይቅርታ እንደማታደርግለት አስረግጣ ነግራለች። ከዚህ በፊት እንግዲህ ጽናትን ያደረገቻትን ነገር ያው ታውቃላችሁ። እናም አሁንም እቺ ልጅ በሰላም አልመጣችም በማለት ኪራና እኔን ለማጋጨት እንጂ እውነት ፍቅርም ማለት ይቅርታን ፈልጋ አልመጣችም በማለት እንግዲህ ጽናትም እንደዛው ወስና ከቤቷ አባራለች። ውድ የቻናሌ ቤተሰቦች ሶሲ ለምን የተመለሰች ይመስላችኋል? እውነት እንደተባለው ይቅርታ ፈልጋ ነው? ሰው ስላጣች ሰው ፈልጋ ነው? የሰው ፍቅር ፈልጋ ነው? ወይስ የሆነ ያቀደችው ነገር አለ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደኔ ሀሳብ ከሆነ እንግዲህ ጽናትም ትክክል ናት። እውነት እንደተባለው ሶሲም ተለውጣ ሊሆን ይችላል። ይህን ነገር ግን ቶሎ ብላ ጽናትን ውሳኔ በመወሰን በቦታው ይቅር ብያለሁ፣ ችግር የለም እንደ በፊቱ መሆን እንችላለን ብላ ከመወሰኗ በፊት በጣም ማረጋገጥ አለባት እንደተለወጠች። ስለዚህ ጽናት እንደዛ ማድረጓ ትክክል ነው ትክክል አይደለም አልልም፣ ትክክል ናት ጽናትም። ሶሲም ምን እንዳሰበች አናውቅም፣ እሱም ያው ወደፊት የምናየው ይሆናል። የእውነት ከተለወጠች እሰየው ነው። ነገር ግን የሆነ ተንኮል አስባ ከመጣች የጽናትም ስራ ትክክል ነው የሚለው። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ሌላው ነገር ደግሞ ምሩና ናሆሜ ይጋቡ ስትሉ ነበር። እነዚህ ልጆች ቶሎ ቢጋቡ አሪፍ ይመስለኛል። አለበለዚያ ግን የእሌኒ ጉዳይ ሄዶ ናሆምና ምሩን የሚያለያያቸው እየመሰለኝ ነው። ስለዚህ ውድ የቻናል ቤተሰቦች እስቲ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ናሆሜና ምሩ ይጋቡ ወይስ ቀስ ብሎ ይጋቡ? እንደኔ ሀሳብ ከሆነ ቢጋቡ አሪፍ ይመስለኛል። አለበለዚያ በመካከላቸው ክፍተት ይፈጠራል ብዬ አስባለሁ። እና ውድ የቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ሁሌም እንደምላችሁ ለዚሁ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ጽናት ድራማ ክፍል 237 ከተለቀቀ በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው።